ወደ መንፈሳዊ ውጊያ ስትመጡ እየባሰ የሚመጣው መንፈሱ የጨበጣ ውጊያ ስለሚጀምርና የበለጠ ደግሞ እናንተ የምታረጉት ነገር ስለሚያናድደው የሚልኩባችሁ ሰዎች መጋለጥ ስለማይፈልጉ ከዛም አልፎ ተርፎ ደግሞ በዙሪያችሁ ድንኳኑን ጥሎ እናንተ ላይ ቤቱን ሰርቶ የነበረ መንፈስ አለ። ያ ማለት በእናንተ እድል የሚኖሩ በእናንተ ማንነት እናንተን ቀብረው እናንተን ገለው እናንተን ዝቅ አድርገው እነሱ ከፍ ብሎ መታየት የሚፈልጉ ሰዎች መቼም ቢሆን የእናንተን ከፍታ ስለማይወዱት ልክ መንፈሳዊ ውጊያና መንፈሳዊ ሕይወት ስትገቡ የመጀመሪያዎቹ ትንሽ ወርና ዓመታት እንደዛ የመንገዳገድ ነገር አለ። ሁላችን እኔም ጋር አጋጥሞኛል። ግን ከኔ ጋር የማይሰበሰብ በከንቱ ይበትናል ነው። ከክርስቶስ ጋር ያልሰበሰብናቸው ሀብቶችም አንዳንድ ዕውቀቶችም እየሄዱ ስለሆነ እንኳንም ሄደ ነው የሚባለው። በአዲስ መልክ በአዲስ ዕውቀት ከክርስቶስ ጋር ሆኖ አይምሮን በሚያልፍ ሰላም መገኘት ወይም ደግሞ በቅዱስ ቁርባንና በጸበል በስግደት በጾም ጸሎት በመንፈሳዊ ውጊያ በመቀጥቀጥ በዚህ ነገሮች ከክርስቶስ ጋር ስንጀምር ሌላ ህይወት ውስጥ ነው የምንገባው። ያ ነው የሚፈለገውና ሰይጣን ንብረቴን አምጡ ይላል። ባልና ሚስት ሲጣሉ ይሄኔ ነው እንደሚሉት ውስጣችን ያለው መንፈስም ቤቱን ለቆ ሲወጣ የራሴን ሀብትና ንብረት የሰጠውህንማ አትጠቀምባትም ብሎ ሊያበለሻሽ ሊያወድን ሲሞክር ነው ባዶ እጃችን የምንቀረው። ይውሰደው። ከክርስቶስ ጋር አዲስ ነገር እናገኛለን። አታዩ እኔ አሁን ከተፈወስኩ ከዳንኩ በኋላ ማንነቴ አዲስ ህይወቴ በቃ ሁሉ ነገር ተቀይሯል። የነበርኩ እኔ ያልሰራሁበት ብረታ ብረት በየዳ ሰርቻለሁ፣ እንጨት ቤት ሰርቻለሁ፣ መስተንግዶ ሰርቻለሁ፣ ገራጅ ሰርቻለሁ፣ ሳላትሪሽ ብየዳ መበየጃውን ራሱ ማሽኑን ሰርቻለሁ። በቃ ማለት ኑሮን ለማሸነፍ ያልሄድኩበት የለም። ስዕል ቅዱሳን ስዕላት ተሰራ ነበር። የፊልም ካሜራማን፣ ቡም ኦፕሬተር፣ ሳውንድ ኦፕሬት ማለት ነው፣ የሜካፕ ምናምን በቃ ያልሰራሁት የለም። ይሄን ሁሉ ስሰራ ግን ኑሮን ለማሸነፍ ብቻ ሳይሆን እንትኔን እየፈለኩ ነበር። ለካ አገልግሎ ነኝ አላወቅኩም። የሚፈልገኝ ለዚህ ነበር። ፈውሶ አመጣና ቁጭ አደረገ። አንተ የሆነ ጥብ የማደርገው ነገር አለና አይምሮ ውስጥ ያለውን ሁሉ ነገር የማም አጣጠበኝና አሁን ትችላለህ ማገልገል አለና ወደ አገልግሎት አመጣኝ። ስለዚህ አንዳንድ ጊዜ ያለንን በሙሉ የምናጣው ከዜሮ እንድንጀምርና በረከት እንዲኖረው ነው። ወንድሜ የታናሽ ታናሽ አንድ ኮምፒውተር ገዛልኝ። ምናልባት የሽልማቱ ጊዜ ሰምታችኋል ሰለሞን ሲናገር። አንድ ኮምፒውተር ገዛልኝ። በዛች ኮምፒውተር ብዙ ነገሮችን ሰራው። በጣም ብዙ ነገሮችን የህይወቴ አቅጣጫ በአዲስ መልክ ተቀየረ። ወደ ዩቲዩብም ሰዎችን ወደ ማማከርም እንደገና ደግሞ እንዴት ነው እንትን ያጡ ሰዎች አሉ አይደል? እነዚህ መድረሻ ያጡ ደብተራ ያንከራተታቸው፣ ጠንቋይ ያንከራተታቸው፣ ህይወታቸው ብልሽሽት ያለ በየቤታቸው ጨሌ ያስቀመጡ ግን እግዚአብሔርን የሚፈልጉ ብዙ ቤት ገባው። እንደው ይቆጠር ቢባል ከ200 ምናምን እናቶችና ወንድሞች በላይ ጨሌ ያስጥያለሁ። ጨሌ በማስጣል ዙሪያ ብቻ ነው ተውት። ይሄ ማለት እኔ አርጊያለሁ ስል እየተመጻደቅኩ አይደለም። እግዚአብሔር በእኔ ላይ ሆኖ ስራ ሲሰራ እኔ ምን ያህል እንደምረካ ደግሞ አስቡት። ወንድማችን ደግሞ ልክ እንደዚህ አይነት ፍልሚያ ውስጥ የነበረ ሰው ነው። ሲመጣ ወደ እግዚአብሔር መንፈስ ቅዱስ ተከትሎት አብሮት ነው የሚመጣው። ግን ትንሽ መንፈሳዊ ሕይወት እንዲገባው በመከራ ውስጥ የታሸገች በመከራ ፖስታ ውስጥ የታሸገች መንፈሳዊ ሕይወት ይሰጠዋል፣ ወይም ደግሞ የሆነ ደስ የሚጣፍጥ ነገር ይሰጠዋል። ሲገለጥ ልክ ሲከፈት ነገ ከነገ ወዲያ ደግሞ ታዩታላችሁ። አመሰግናለሁ ብሎ መምጣት ብቻ አይደለም፣ አመሰግናለሁ የሚሉ ብዙ ትውልዶችን ያፈራል፣ የሚያመሰግኑ ትውልዶችን ያፈራል። ማንንም ሰው ማገዝ ለራስ ነው፣ ለነዛም ሰዎችም ጭምር ነውና እኔ ከራሴ ስለተማርኩ ብዙ ነገር ስላጋጠመኝ በጣም ብዙ አይነት ቤት ገብቼ ብዙ ችግሮችን ስለማቅ ነው ወንድማችን ዛሬ አምጥቼ ያለውን ነገር እንዲያወጣ ያደረኩትና እናንተም ታሪኮቻችሁ ህይወታችሁን በሙሉ ተመልከቱትና እግዚአብሔር ሆይ እባክህን በቃ በለኝ ስትሉ እኔም ደግሞ በቃ የምለው ነገር ሊኖር ይገባል በሉ ለራሳችሁ። ልክ ወንድማችን መጠጡን፣ ሲጋራውን፣ ጫቱን በቃ ሲል እግዚአብሔርም በቃ ካልክ አሁን ደግሞ በሰላም አስቀምጣለሁ ብሎ 7 ዓመት አስቀምጠው። እናንተም ጋር በቃ በለኝ ስትሉ በሽታችሁ ሊሆን ይችላል፣ የሆነ ገንዘብ ጦት ሊሆን ይችላል። እናንተም ኃጢአትን ደግሞ በቃ የምትሉት ሊኖር ይገባል። ንስሐ ከገባችሁ በኋላ ድጋሚ የማትሰሩት ኃጢአት ቁርጥ ውሳኔ የምትወስኑበት ህይወት መኖር አለበት። እናንተም ጋር እሱ በቃ እንዲል እናንተም በቃ የምትሉት ልማዳዊ ነገሮችን ማቆም አለባችሁ ብዬ አስባለሁ። ሰላሙን አመሰግናለሁ።